መንፈስ ቅዱስ አሐዱ አምላክ አሜን። ክስ ለጥ ባለው ሜዳ ከሆነው ጊዜ ጀምሮ ተደርጎ የማያውቅ ስብሰባ በመደረግ ላይ ነው። መብታችን ተነካ፣ ስማችን ጠፋ፣ ክብራችን ተዋረደ የሚሉ ተሰብሳቢዎች ሜዳውን ሞልተውታል። ይፎክራሉ፣ ያቃራሉ፣ በንዴት ጮኸው ይጫጫዋሉ፣ ይዋደዳሉ፣ ይቀመጣሉ፣ ይነሳሉ። በመሃል ደግሞ የሆነ ነገር ይሉና ከለምለሙ መስክ ሳሩን ነጨት ያደርጋሉ። ብዙዎች ከጭቆና በተሰራ ወረቀት ማመልከቻ ይዘዋል። ምንም እንኳን ከእያንዳንዶቹ በቀር አጥቶ ማመልከቻውን የጻፈ ባይገኝም የቻሉ በራሳቸው ነጫጭረው ያልቻሉ ለራቦር ጸሐፊ አጽፈው ችግሬ፣ ብሶቴ፣ በደሌ የሚሉትን ይዘው ከስብሰባው ቦታ ተገኝተዋል። ጸጥታ ባካችሁ፣ አንድ ጸጥታ! አንድ አዛውንት ድምፃቸውን ከፍ አድርገው በሁለት እግራቸው አጨበጨቡ። ቀስ በቀስ ጸጥታ ሰፈነ። መቼም ዛሬ አሉ ሽማግሌው ካጠገባቸው የሚያናፉ ጎልማሶች ታጅበው፣ መቼም ዛሬ በአህዮች ታሪክ ታይቶና ተሰምቶ የማያውቅ ስብሰባ ሊደረግ ነው። ግማሾቹ በሁለት እግሮቻቸው ቆመው ሁለቱን ማላጎቻቸውን ወደ ላይ ማንሳት እያናፉ አጨበጨቡ። እንግዲህ አሉ ሰብሳቢ ሽማግሌ፣ በጎበዝ አለቆች አማካኝነት ብሶቶቻችሁን አቅርቡ። ከዚህ በኋላ የሁላችንም ጉዳይ አንድ ላይ ተሰብስቦ ለሚመለከተው አካል ይተላለፋል። አንዳንድ ጎበዝ አለቆች አጠገባቸው የቆሙ ወይዛዝርት አህዮች ገፋ እየተደረጉ ወደ መድረክ ወጡ። ሁሉም በደስታቸው ማመልከቻውን አንጠልጥለዋል። ተራ ቅደም ተከተል ተሰጣቸው። በቅደም ተከተላቸው መሰረት ተደርድረው ቆሙ። የጎበዝ አለቃ አንድ ክስን አቅርብ ሲሉ ሰብሳቢው አዘዙ። ብሎ ተራርጎ ተከሳሽ ሰው ጥፋት የአህያ ስጋ ከአልጋ ቢሉት አመድ እያለ ስማችንን በማጥፋቱ ተገቢው ቅጣት ተሰጥቶ እርምት እንዲያደርግ ከሰል ክስን በዝርዝር አቅርብ አሉት ሰብሳቢው። ወገቡን አርገፈገፈና ሁለት ጊዜ ትከሻውን በጥርሱ ከጋጠ በኋላ ለመሆኑ በገነት መቀመጥን ጠልቶ ወደ ፋይዳ የመረጠው ሰው እንጂ አህያ ነው እንዴ? ሲል ሳቅና ጭብጨባ ሜዳውን ሞላው። አንዳንዶቹም ምድረ ፋይዳ የሚለው ከባድ ቃል መጠቀሙ ንግግሩን አደነቁለት። ክብር ጠልቶ ውርደት የመረጠ በመንግስተ ሰማይ ከአዩ ካል የሚኖርበት ሕግ ወንጌል ተሰጥቶት አሻፈረኝ ብሎ የሰይጣንን መንገድ የተከተለ ማን ነው? ሰው አይደለም እንዴ? ታዲያ ይህ አባባል ሰው ከአልጋ ቢሉት ከአመድ ተብሎ መነገር አለበት እንጂ እንዴት በአህያ ላይ ይናገራል? ሲል ክሱን አብራራ። እሺ ማስረጃ ጥቀስ አሉት ሰብሳቢው። ለጥቂት ጊዜ ጥቅሱን እንደማስታወስ አለ። ነቢዩ ዳዊት ሰውስ ክቡር ነበር አላወቀም በማለት ተናግሮበታል ሲል ሜዳውን የሞሉት አህዮች የኋላ እግሮቻቸውን ወደ ላይ እያነሱ አካባቢውን በጭብጨባ አናቁት። የጎበዝ አለቃ አንድ በኩራት ተሞልቶ ከመድረኩ ሲወርድ አድናቆታቸውን ለመግለጥ ብዙዎች ጋማውን በጥርሳቸው ገመጥ አደረጉለት። እሺ የጎበዝ አለቃ ሁለት አሉ ሰብሳቢው። እንጥሩብ እየዘለለ መጣ።
ገና እድገቱን ያልጨረሰ ነው ብለው አንዳንዶቹ የጎበዝ አለቃነቱን ቢያጣጥሉትም እርሱ ግን መድረኩን እየተበጠበጠ ያዘው። ተከሳሽ ሰው ጥፋት ለአህያ ማር አይጥማት እያሉ ስማችንን በማጥፋቱ ተገቢው ቅጣት ተሰጥቶ እርም ይደረግለት አለና እንደ መጀመሪያው የጎበዝ አለቃ ትዕዛዙን ሳይጠብቅ ማውራራቱን ቀጠለ። ለመሆኑ ከትምህርተ ቤተ ክርስቲያን ከስጋ ወደሙ የበለጠ ማር የት አለ? ይህን ማር አልበላም ብሎ እራሱን በአደንዛዥ ዕፅ በአልኮልና አናፊጣሪ በሆነ ነገር የሚያንሆልለው ሰው አይደለም ወይ? ለእርሱ አይደለም ወይ ማር አጥበው ያለው? ደግሞስ አህያን ማር ማሰቶ ማንን ማሰቶ ኩራት ነው አይጥማትም የተባለው ሲል በአይኑ ሁሉንም ቃኛቸው። ጭብጨባው የተቋረጠው ሰብሳቢው በቀኝ የፊት እግራቸው ጠረጴዛውን 5 ጊዜ ከደበደቡት በኋላ ነበር። ለዚህ ብዙ ማስረጃ መጥቀስ አያስፈልገኝም። እስቲ ራሱ ሰው መኖ ይድረስበት። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል መጽሐፉ። ግን ስንቱን የሚቆጥረው ነፍሱን ለሰው ሰጥቻለሁ ብሎ ከመድረኩ ሲወርድ በተለይ ወጣቶቹ አህዮች እየዘለሉ መታ በኋላ እግራቸውን ጀርባውን መታ አደረጉት። አጅበው ወሰዱት። በወጣትነቱ የላቁትም አንገታቸውን በመወዝወዝ መጸጸታቸውን ገለጹ። የጎበዝ አለቃ 3 አሉ ሰብሳቢዎች ማገኘ ሸንገል ጠና ያሉ አህያውን ጎምለል እያሉ ሳላቸውን እያስታገሱ መጡ። የእኔ ክስ ጭብጥ የሚከተለው ነው። አህያ የሚለው ስማችን የስም መጠሪያ ሆኗል። ደደብ ትምህርት የማይገባው ማለት ሆኗል አሉና ጸጣ። ሁሉም ምን ሊያመጡ ነው ብለው በዝምታ አፍጥጠው ተመለከቷቸው። ለመሆኑ የቅድስት ድንግል ማርያም አማላጅነት ያልገባቸው ሰዎች ናቸው ወይስ አህዮች? መለኮት ከስጋ ስጋ ከመለኮት ተዋህዶ መወለዱ ክርስቶስ ኢየሱስ አማኑኤል መባል ያልገባቸው ሰዎች ናቸው አህዮች? አሁንም ጸጥ አሉ። አንዳንዶቹ የቤተ ክህነት ሳይኖራቸው አይቀርም ብለው አሹካሹኩ። ነገረ መለኮት ያልገባቸው ሰዎች ናቸው አህዮች ወይስ ጌታቸውን ቤት ማወቅ ያቃታቸው ሰዎች ናቸው ወይስ አህዮች? ነገሬን በማስረጃ አስደግፈው አሉና አጀንዳቸውን ገለጥ አደረጉ። እመቤታችንን ሄሮድስ ሊገላት ባሳደዳት ጊዜ በአህያ አይደለም ወይ ወደ ተሸሸችው? ክብሯን፣ ልዕልናዋን፣ አማላጅነቷን ብናውቅ አይደለም ወይ ሰው ሲያሳድዳት አብረን ተሰደድነው? በለዓም የተባለው ነቢየ አሕዛብ መልአኩን ማየት በተሳነው ጊዜ አህያው አይደለም ወይ ወድቆ ለመልአኩ የሰገደው? ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ሰው ለእመቤታችን ማደሪያ ቢያሳጣት እኛ ከላሞች ጋር ተማክረን አይደለም ወይ በማደሪያችን ያስጠጋናት? በብርዱ ወራትስ ሕፃኑን በትንፋሻችን አሞቅ ነው እኛ አይደለንም ወይ? ቅዱስ ያሬድ በድጓው ይህን መስክሮ የለም ሲሉ ነፋስ እንደነካው የውቅያኖስ ውሃ ተሰብሳቢው አህዮች ተናወጡ። የተሰነዘረው ንግግር ልባቸውን የሚነካ በመሆኑ አንዳንዶቹ መሬት ላይ ተንበርክከው አለቀሱ። ኢሳይያስ የተባለው ነቢይ ቀጠሉ። ሽማግሌው በሬ የገዢውን አህያም
የጌታውን ጋጣ አወቀ፣ እስራኤል ግን አላወቀ በማለት እንደመሰከረ የአምላኩ ቤት የጌታው ቤት ጠፍቶት የሚከራተተው ሰው እንጂ አህያ ነው እንዴ? ጭብጭብ ማቋረጫ የሌለው ቦታና ጭብጨባ። ሰብሳቢው በቀኝ የፊት እግራቸው 10 ጊዜ ጠረጴዛውን በታተው አስቆሙት። ጌታችን ከቤተ ፋጌ ወደ ኢየሩሳሌም ሲገባ በአህያ ላይ አይደለም ወይ የገባው? ከዚህ በላይ ለፈጣሪ መታዘዝ፣ ከዚህ በላይ አምላክን ማወቅ፣ ከዚህ በላይ ነገረ ሥጋዌን ማወቅ ከየት ሊገኝ? በመሆኑ አህያ የሚለው ስም የስድብ ስም ሊሆን አይገባም። ሰው ራሱን መመርመር አለበት። መቼም የራስን ችግር በሌላ ማላከክ፣ የራስን ጥፋት በሌላ ማመካኘት የሰው ልጅ ልማድ ነው። እናም አህያን መሳለቁን ትቶ ሰው ራሱን ይመርምር። ከመድረኩ ወረዱ ሽማግሌው። ወጣቶቹ በትከሻ ተሸክሟቸው ዘለሉ። በእርግጥ አንዳንዶቹ ደስታቸውን የገለጡት ከለምለሙ ሳር ነጭት በማድረግ ነበር። ይበቃል ይበቃል አሉ ሰብሳቢው። ከዚህ በላይ ንግግርና ማስረጃ አያስፈልግም። ከዚህ በላይ ንግግርና ማስረጃ አያስፈልግም። የተነገረውን ሁሉ አጠናቅረን ለሚመለከተው አካል እናቀርባለን። ሰው ይህን ጠባይን አስተካክሎ ራሱን እስኪመረምርና ለአህያ የተነገረው ሁሉ የሚመለከተው እርሱ መሆኑን እስኪያውቅ ድረስ አንደኛ አመድና አቧራ በላዩ ላይ መበተን፣ እንደዚህ አቧራ ከመሆን በፊት ራስን አርቅ እንላለን። ሁለተኛ በስራችን ላይ በመለገን ተው በፈጣሪ ላይ አትለቅ ብለን እንመክረዋለን ብለው ሽማግሌው ገለጸቱ። እንደው ከዚያ ጊዜ ጀምሮ ሰው ራሱ ካላስተካከለ አህዮችን በወሰን እንደጸኑ ናቸው። ወስብሐት ለእግዚአብሔር። ቃሌት ይመስላል ቃሌት ያሰማልን። ከዚህ በማስከተል የደብሩ ሰንበት ትምህርት ቤት ዘማሪያን እንደ መዝሙር ያቀርቡልናል።